ሰላም እንደምሰምታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን ትኩረት የሚያደርገው በተለያየ ምክንያት ፊታችሁ በጊዜ እየተሸበሸበ ላስቸገራችሁ፣ ፊታችሁ ላይ የተለያየ መስመሮች እየወጡ ላስቸገራችሁ ሰዎች ምን ማድረግ አለብን፣ ምን አይነት ፕሮዳክቶችን መጠቀም አለብን፣ እንዲሁም ደግሞ አኗኗራችን ላይ ምን ማስተካከል አለብን የሚለውን በዚህ ቪዲዮ በደንብ ለማስረዳት ሞክራለሁ ማለት ነው። ከቪዲዮ ጋር አብራችሁን ቆዩ። እንግዲህ የፊት መሸብሸብ ወይንም ደግሞ ፊታችን ላይ የተለያየ መስመሮች መውጣት ናቹራሊ የተፈጥሮ ፕሮሰስ ነው ማለት ወይም ልክ እኛ እንደምናረጀው ቆዳችንም እንደዚሁ እድሜ በጨመረ ቁጥር እያረጀ ይመጣል ማለት ነው። ነገር ግን ቆዳችን የሚያረጅበትን ስፒድ መቀነስ እኛ እንችላለን ማለት ነው። አሁን ላይ መጨረሻ 20 ቤቶች ላይ ያሉ ሰዎች ኢቨን ኤርሊ 20 ቤት ላይ ያሉ 24፣ 25፣ 26 ፊታችን ላይ የተለያዩ መስመሮች ይወጣሉ። አይናችን አካባቢ መሸብሸቦች፣ መጥቆሮች እናያለን። ስማይል ላይን ወጣብኝ ብለው ኮምፕሌንት ሲያደርጉ እናያለን። ያ የሚመጣው ማለት ከምን ምክንያት ነው ማለት ነው? አንደኛ ቆዳችንን በአግባቡ ራሳችን መንከባከብ ስላልቻልን ነው ማለት ነው። ሶ ቆዳችን የሚያረጀው ኮላጅን እና ኢላስቲን በውስጡ ያለው የኮላጅን እና ኢላስቲን መጠን መቀነስ ሲጀምር ነው። ኖርማሊ 25 ዓመት ከሞላን በኋላ የኮላጅን ፕሮዳክሽን በጣም እየቀነሰ ይመጣል ማለት ነው። ኮላጅን እንግዲህ ቆዳችን ይዘቱን ጠብቆ እንደዚህ ኤላስቲክ ሲቲውን ጠብቆ እንዲቆይ የሚያደርግልን ነገር ነው ኮላጅን የምንለው። የኮላጅን መጠን በሚያንስበት ጊዜ ልክ አንድ ፊኛ አየር ኖሮት ተነፍቶ ቆይቶ አየሩ በሚወጣበት ሰዓት ትንፍስ ብሎ ሙሽሽ እንደሚለው ልክ የኛም ቆዳ እንደዛ ነው። ኮላጅን እና ኤላስቲኑ በሚወጣበት ሰዓት ቆዳው መሸብሸብ እና ሼፑን ማጣት ይጀምራል ማለት ነው። ስለዚህ የኮላጅን እና የኤላስቲን ፕሮዳክሽን መጠናችን ሲቀንስ ከ25 ዓመት በኋላ ዩዥዋሊ ራሱ እየቀነሰ ይመጣል ማለት ነው። በሚቀንስበት ጊዜ የፊት መስመሮች ሞር መታየት ይጀምራሉ። የቆዳ መሸብሸቦች መጀመር ይጀምራሉ ማለት ነው። ሌላው ደግሞ በጣም ፀሐይ ላይ አብዝተን የምንውል ከሆነ እና የፀሐይ መከላከያ የማንጠቀም ከሆነ በሜዲካሊ ፎቶ ኤጂንግ የምንለው ወይንም ደግሞ ከፀሐይ ጋር ተያይዞ የሚመጣ ምክንያቱም ፀሐይ በሚነካን ጊዜ ራዲዬሽን አለ ማለት ነው። ዩቪ ራዲዬሽን አለ። ዩቪ ራዲዬሽን ደግሞ ቆዳችን ቶሎ እንዲያረጅ የማድረግ አቅም አለው፣ ፍሪ ራዲክሎችን ስለሚጨምርብን ማለት ነው። ስለዚህ የፀሐይ መከላከያ የማታደርጉ ከሆነ በቀላሉ ቆዳችሁ ቶሎ እንዲያረጅ እድል ትሰጡታላችሁ ማለት ነው። ለዛ ነው አብዛኛው ሰው መጀመሪያ ግንባሩ አካባቢ ነው ይሄ የቆዳ መሳሳት የሚፈጠረው፣ መስመሮች መታየት የሚጀምሩት እዚህ ግንባራችን አካባቢ፣ አይናችን ላይ እነዚህ ቦታዎች በቀላሉ መሳሳት ይጀምሩና ቆዳው ማርጀት መጀመሩ መታየት ይጀምራል ማለት ነው። ሌላው ደግሞ የአኗኗር ሁኔታችን ነው። በቂ ውሃ የማንጠጣ ከሆነ ውሃ እንግዲህ በጣም አስፈላጊ ነገር ነው። ለቆዳችንም እጅግ በጣም አስፈላጊ ከምንላቸው ነገሮች ውስጥ አንዱ ነው። ዲሃይድሬሽን ወይም ደግሞ የሰውነታችን የውሃ መጠን ማነስ ለቆዳችንም እንደዚሁ በጣም ትልቅ ጉዳት አለው ማለት ነው። ቆዳ በሚደርቅበት ጊዜ ሞር እነዚህ ፊታችን ላይ ያሉ የስማይል ላይን ወይም ስንስቅ የሚወጡ መስመሮች፣ ስንኮሳተር የሚወጡ መስመሮች በቀላሉ መታየት ይጀምራሉ። ምክንያቱም ቆዳው ደርቋል፣ የሚያስፈልገውን ነገር ማግኘት አይችልም ማለት ነው። የምንጠጣው ውሃ በቂ ካልሆነ ሰውነታችን ከሌሎች የሰውነታችን ክፍል አንስቶ ለቆዳችን መስጠት አይችልም ማለት ነው። ስለዚህ ቆዳችን ሞር እየደረቀ እየተጠማ ይመጣና የቆዳችን መድረቅ ደግሞ እነዚህ መስመሮች ሞር ቪዚብል እንዲሆኑ ሊያደርግብን ይችላል። በቂ እንቅልፍ አለመተኛት፣ የሰው ልጅ ቢያንስ 7 እስከ 8 ሰዓት እንቅልፍ መተኛት አለበት። ስለዚህ በቂ እንቅልፍ የማትተኙ ከሆነ ቆዳችሁ ራሱን ለማደስ ጊዜ አይኖረውም፣ በቂ ጊዜ አይኖረውም ማለት ነው። ስለዚህ እያረጀ ይመጣል ማለት ነው። ከዛ ውጭ የምትመገቡት አመጋገብ ጥሩ ካልሆነ፣ ፍራፍሬ፣ አትክልት ነገሮች በብዛት የማትመገቡ ከሆነ እና ፋስት ፉድ ላይ ከሆነ ፎከስ የምታደርጉትም እንደዚሁ ለቆዳችሁ የሚያስፈልጉ በቂ ኒውትሪየንቶችን አይኖሩም ማለት ነው። ቆዳችን ላይ የምናደርገው ነገር ብቻ ሳይሆን የምንመገበው ምግብ አስፈላጊ ስለሆነ ሞር ቫይታሚን ኤ፣ ቫይታሚን ሲ ያላቸው ምግቦች እንደ ካሮት፣ እንደ ብርቱካን፣ ሎሚ፣ ኪውካምበር እነዚህ ነገሮች አንደኛ ውሃን የቆዳችን ዲሃይድሬሽን እንዲቀንስ ያደርጋሉ። ቫይታሚን ኤ ደግሞ የኮላጅን ፕሮዳክሽንን ይጨምርልናል ማለት ነው። ስለዚህ እንደ ካሮት እነዚህ ነገሮች ሞር ጥሩ ናቸው። በጁስ መልኩ ልትወስዱ ትችላላችሁ፣ በሰላድ መልኩ ልትጠቀሙ ትችላላችሁ ማለት ነው። ሌላው ደግሞ የምትጠቀሟቸው ፕሮዳክቶች ናቸው። ስለዚህ አንደኛ ፕሮዳክት ስንጠቀም ፕሮዳክቱን መጠቀማችን ሳይሆን በአግባቡ እየተጠቀምነው ወይ የሚለው ነገር ሞር ማወቅ ያለባችሁ ነገር ነው። አሁን በጣም ብዙ ሰው በጣም ብዙ ፕሮዳክቶችን ይጠቀማል፣ ከዛ ምንም ለውጥ አያይም ወይም ደግሞ ሌሎች ችግሮችን ይዞበት ይመጣል ማለት ነው። ስለዚህ ብዙ በተጠቀማችሁ ሳይሆን በትክክል መጠቀማችሁ ነው ማለት ነው። 2 የሶስት ፕሮዳክት በቂያችሁ ሊሆን ይችላል በአግባቡ ከተጠቀማችሁት። ስለዚህ አንደኛ ለፊት መሸብሸብ፣ ለፊት መስመር መቀነስ አንደኛ የምንለው ነገር ሬቲኖል ነው። ሬቲኖል ማለት ቫይታሚን ኤ ነው።
በውስጣቸው ረቲኖል የያዙ ፕሮዳክቶችን መጠቀም ቆዳችን ላይ የሚወጡ መስመሮችን፣ መሸብሸቦችን እንዲቀንስልን ያደርጋል። ነገር ግን ረቲኖል በጣም ስትሮንግ ነው። አንደኛ ቆዳችን እንዲደርቅ ሊያደርግ ይችላል። ምክንያቱም አሰራሩ ስኪን ተርኖቨርን ነው የሚጨምርልን፣ ወይም ቆዳችን ራሱን የሚያድስበትን ሴሎቻችን ሴል ተርኖቨርን ስለሚጨምር ሴሎቹ ወደ አዲስ ሴል እንዲመረት ስለሚያደርግ አዲስ ሴል ወይም ገና እንጭጭ የሆነ ሴል ደግሞ ሞር ሴንሲቲቭ ነው አይደለ? ለፀሐይም ቢሆን ለሌሎች ኬሚካሎችም ሴንሲቲቭ ነው። ስለዚህ ሞር ቆዳችሁ መንከባከብ አለባችሁ ረቲኖል ላይ ከሆናችሁ ማለት ነው። ሌላው ደግሞ ረቲኖልን በየቀኑ መጠቀም የለባችሁም። ምክንያቱም እንዳልኳችሁ ረቲኖል በጣም ስትሮንግ ነው። ስፔሻሊ መጀመሪያ ስትጀምሩ በሳምንት ሁለት ቀን መጀመር ትችላላችሁ። ከዛ ቀስ ብላችሁ በሳምንት 3 ቀን ቢበዛ በሳምንት 4 ቀን መጠቀም ትችላላችሁ ማለት ነው ረቲኖልን። ይሄ በጣም አሪፍ ነው። ምክንያቱም የቆዳችንን ሴል ተርኖቨር ይጨምርልናል፣ ቪዚብል የሆኑ መስመሮች እንዲቀንሱ ያደርጋል፣ የኮላጅን ፕሮዳክሽንን ይጨምርልናል። ያንን ኮላጅን ፕሮዳክሽን ስለሆነ በጣም የምንፈልገው ማለት ነው። ከዛ ውጭ ደግሞ ረቲኖል ስትጠቀሙ ሁልጊዜም ከሞይስቸራይዘር ጋር አብራችሁ መጠቀም አለባችሁ። እንዲሁም ደግሞ ረቲኖል ማታ ማታ ብቻ ነው መጠቀም ያለባችሁ ማለት ነው። ምክንያቱም ለፀሐይ በጣም የቆዳችንን ሴንሲቲቪቲ ለፀሐይ በጣም ይጨምራሉ። ስለዚህ ጠዋት ላይ ከተጠቀማችሁት ቆዳችሁ በጣም እንዲጠበስ ነው የምታደርጉት ማለት ነው። ፊታችሁ እንዲጠቁር ያደርጋል። ይህ አላስፈላጊ የምንለው ነገሮች እንዲመጡ ያደርግብናል ማለት ነው። ሌላው ደግሞ ቫይታሚን ሲ ነው። ቫይታሚን ሲ ደግሞ ኮላጅን እንዲመረት አስፈላጊ ከምንላቸው ግብአቶች ውስጥ አንዱ ነው። ስለዚህ ቫይታሚን ሲ መጠቀም እጅግ በጣም አሪፍ ነው ማለት ነው። መቼ ነው ቫይታሚን ሲ የምትጠቀሙት? እንደ ሞርኒንግ ጠዋት ላይ ነው ቫይታሚን ሲ መጠቀም ያለባችሁ ማለት ነው። ስለዚህ ግን ቫይታሚን ሲን ተጠቅማችሁ ከዛ በኋላ ግዴታ የፀሐይ መከላከያ ወይም ሰንስክሪን መጠቀም አለባችሁ። አለበለዚያ የቫይታሚን ሲ ለፀሐይ ኤክስፖዝድ በምትሆኑበት ሰዓት አንደኛ የፀሐይ ኤክስፖዥር ሴንሲቲቪቲያችሁን ይጨምራል። ሁለት ደግሞ ራሱ ቫይታሚን ሲ ራሱ ከፀሐይ ጋር ሲገናኝ ኦክሲዳይዝድ ይሆናል። ስለዚህ ጥቅሙ አይገኝም ለቆዳችን ማለት ነው። ስለዚህ ጥቅሙን እንዳናጣ ምን መደረግ አለበት ማለት ነው? ሰንስክሪን ቫይታሚን ሲ ሰረሙን ወይም ክሬሙን ከሆነ የምትጠቀሙት ከተጠቀማችሁ በኋላ ሰንስክሪን ማድረግ አለባችሁ ማለት ነው። ይሄኛውን ጠዋት ነው ቫይታሚን ሲ መጠቀም ያለባችሁ ለተሻለ ለውጥ ማለት ነው። ሌላው ስኔል ክሬሞች መጠቀም በጣም አሪፍ ነው። አንደኛ የቆዳችንን ባሪየር ወይም ይሄ ከላይ ያለውን የቆዳችንን ክፍል ይጠግንልናል ማለት ነው እና ሴንሲቲቭ እንዳይሆን ያደርገዋል። ሁለተኛ ደግሞ የቆዳችንን ድርቀት ይከላከልልናል። ቆዳችን በደንብ እንዲረጥብ ሞይስቸራይዝድ እንዲሆን ያደርግልናል። ስለዛ ስኔል ክሬምን እንደዚሁ በጣም አሪፍ ነው እና ይሄ ግላስ ስኪን የምንለው ነገር ይሰጠናል ማለት ነው። ስለዚህ እነዚህን 3 ፕሮዳክቶች እና ሁልጊዜም ቢሆን የፀሐይ መከላከያ ጠዋትን በመጠቀም ይሄ የቆዳችን እርጅና ሪቨርስ ማድረግ ትችላላችሁ፣ መቀነስ ትችላላችሁ ማለት ነው። በጣም የተባባሰ ደረጃ ላይ የደረሰ ወይም ደግሞ መስመሮቹ ፊታችን ላይ ያሉ መሰብሰቦች በጣም ገነው የደረሱበት ደረጃ ከሆነ ደግሞ ፕሮሲጀሮችን መሰራት ትችላላችሁ። አንደኛው ቦቶክስ ነው። ቦቶክስ እንግዲህ የሚያደርገው ያው የመስሎችን ኮንትራክት እንዳያደርጉ ስለሚያደርግ ያው ቆዳው ተለጥጦ እንዲቆይ ያደርጋል ማለት ነው። ይሄ ጀስት ስታዩት ብቻ መስመሮች አይኖሩትም ማለት ነው። ሁለተኛው ልታደርጉት ደግሞ የሚችለው ነገር ምንድን ነው? ሌሰር ቴራፒ ነው። ሌሰር ቴራፒ እንግዲህ ሞር ኤክስፒሪየንስድ የሆነ ይህንን ነገር ለመስጠት ላይሰንስድ የሆነ ሰው ጋር የሚሄዳችሁ ነው። ሁሉም ተነስቶ ይሄ አሁን ትንንሽ ይሄ ምንድን ነው የውበት መጠበቂያ ቦታዎች ላይ በሙሉ እየተሰጠ ያለ ነገር ነው። ነገር ግን በጣም ጥንቃቄ የሚፈልግ ነገር ስለሆነ በስትክክል ፕሮፌሽናል በሆነ ሰው እንደሆነ ይሄ ነገር እንደሚሰጣችሁ ማረጋገጥ አለባችሁ ማለት ነው። ነገር ግን በጣም አሪፍ ነው። ይህንን ከ24-25 ዓመት ጀምሯችሁ ያላችሁ ሰዎች ራሱ ብትጠቀሙት ይመከራል። ፊታችሁ ላይ መስመር ባይኖርም ሞር ኮላጅን ፕሮዳክሽን እንዲጨምር ስለሆነ የሚያደርገው ይሄ ነገር ኮላጅን ፕሮዳክሽናችንን ለመጨመር እንደገና ደግሞ በብጉር ምክንያት የወጡ የተለያዩ ጠባሳዎች፣ ጥቋቁር ነጠብጣቦች ፊታችን ላይ ካለ እነሱን ለመቀነስ ቆዳችን የተሸበሸበውን ታይት ለማድረግ ወይም ደግሞ ለመሰብሰብ ይረዳልናል ማለት ነው። ከዛ ውጭ እንዳልኳችሁ ዋነኛ ነገሩ ደግሞ የኦልሬዲ ያለ መስመሮች መሸብሸቦች ካሉም እነሱ እንዲቀንሱና እንዲጠፉ ማድረግ ይችላል ማለት ነው። ይሄኛውን እንደ የሚሰጣችሁ የሌሰር ቴራፒ ስትሬንግስ ከ4 ሳምንት እስከ 8 ሳምንት ባሉ ኢንተርቫሎች ውስጥ ማድረግ ትችላላችሁ ማለት ነው። እነዚህ የሚሰሩ ፕሮሲጀሮች ናቸው። ቦቶክስ ወይንም ደግሞ ሌሰር ቴራፒ የፊት የመሸብሸብን ነገር ለመቀነስ፣ ቦቶክስ ጀስት አፒራንስ ላይ ብቻ ነው ወይም ደግሞ እንዳይታይ ለማድረግ ነው። ሌሰር ቴራፒ ግን ጥቅም አለው፣ ምክንያቱም ኮላጅን ፕሮዳክሽናችንን ይጨምርልናል። እንደገና ደግሞ ይሄ
ቆዳችን እንትኑ ታይት እንዲሆን ያደርግልናል ማለት ነው። ይሄ የፊት መሸብሸብን ማዘግየት እንችላለን ማለት ነው። ወይም ኦልሬዲ ያለ ነገር ካለ መቀነስና ማጥፋት፣ ከዛ በኋላ ደግሞ የቆዳችንን የማርጀት ስፒድ በጣም ለመቀነስ ይረዳናል ማለት ነው። ከዛ ውጭ ቅድም እንደነገርኳችሁ ሁልጊዜም አመጋገባችሁ ውሃ፣ ስፔሻሊ ውሃ በጣም ለቆዳ በጣም አሪፍ ነው። ስለዚህ በቀን ውስጥ በቂ ውሃ መጠጣት፣ የምትበሉት ምግብ ላይ ሳላዶችን ዝም ብላችሁ ፊታችሁ ላይ ፕሮዳክት ብታደርጉ ከውስጥ ምንም በስትክክል የሚጠቀሙት ነገር ከሌለ ጉዳት ይኖረዋል። ስለዚህ አቮካዶ፣ ካሮት፣ ቫይታሚንስ ያላቸው ነገሮችን ሎሚ፣ ብርቱካን፣ እንደገና ቤሪዎች፣ ስትሮበሪ፣ ብሉቤሪ እነዛ ነገሮች በጣም አሪፍ ናቸው። አሳ፣ የአሳ ዘይት የቆዳችንን ጥንካሬ ቆዳችን በሰውነታችን ውስጥ ያለውን ፔፕታይድ መጠን በመጨመር ቆዳችን የልጅነት ወዙን ጠብቆ እንዲቆይ ያደርግልናል። ከዛ ውጭ በቂ እንቅልፍ መተኛት፣ ሁል ጊዜም ሰንስክሪን መጠቀም። ምንም አይነት ፕሮሲጀር ብትሰሩ፣ ምንም አይነት ፕሮዳክቶችን የፈለገ ኤክስፔንሲቭ የሆነ ፕሮዳክቶችን ብትጠቀሙ የፀሐይ መከላከያ የማታደርጉ ከሆነ ምንም ጥቅም የለውም። ከዚህ በፊትም ብዙ ጊዜ ተናግሬዋለሁኝ። ስለ ሰንስክሪን የሚሰሩት ቪዲዮዎች አሉ። ለእናንተ ቆዳ የሚሆን ሰንስክሪን ከፈለጋችሁ ወደኋላ ሄዳችሁ ሰንስክሪን እንዴት መምረጥ እንዳለባችሁ ከዛ ቪዲዮ ላይ ማየት ትችላላችሁ ማለት ነው። ስለዚህ ሁልጊዜም ሰንስክሪን ተጠቀሙ፣ በቂ ውሃ ጠጡ። ሬቲኖል፣ ቫይታሚን ሲ እና ስኔል ሙክሲን የምንላቸው ነገሮች፣ እነዚህን ነገሮች መጠቀም። ሌላ በጣም ብዙ ፕሮዳክት ራሱ ባትጠቀሙ እነዚህም ሶስቱን ነገሮች ተጠቅማችሁ ከፀሐይ መከላከያ ጋር አንድ ላይ ማለት ነው ቆዳችሁ ላይ ትልቅ ለውጥ ማየት ትችላላችሁ። የትኛውም አይነት ፕሮዳክት ደግሞ ለመስራት ጊዜ ይፈልጋል። በአንድ ወር ውስጥ በአንድ ሳምንት ውስጥ ብዙ ለውጥ ላታዩ ትችላላችሁ። አንድ ፕሮዳክት ለመስራት ቢያንስ ከ8 እስከ 12 ሳምንት ድረስ ይፈጃል። ያ ማለት ከ2 እስከ 3 ወር ድረስ ሊፈጅ ይችላል ማለት ነው። ስለዚህ ጊዜ ሰጣችሁት ኮንሲስታንት ሆናችሁ በስትክክል ሁልጊዜም እያደረጋችሁ መቀጠል ያለባችሁ ነገር ነው ማለት ነው። አይሆፕ ይሄ ቪዲዮ በጣም እንደተማራችሁበት ተስፋ አደርጋለሁ ማለት ነው። ጥያቄ ካላችሁ እንደተለመደው ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ እሞክራለሁ። ባይ